ሰላም እንዴት ናችሁ? የዛሬ ቪዲዮ ጡረተኞቻችን በከፍተኛ ችግር ላይ ስለሆነ ያሉት እነሱን ከዚህ ችግር የሚታደጉ መፍትሄዎችን አቀርብላችኋለሁ። ሁላችሁም ለጡረተኞች ድምጽ እንድትሆኑ በዚሁ ጋብዛችኋለሁ። እንግዲህ እንደ ሀገር ያሉን ጡረተኞች ቁጥራቸው በጣም አነስተኛ፣ ይሄ ማለት ከ130 ሚሊዮን በላይ የሚሆን ህዝብ አለን። ከዚህ ውስጥ ከ6 ሚሊዮን በላይ የሚሆኑ ጡረተኞች ናቸው። ከጠቅላላው የህዝብ ቁጥር ውስጥ 5%ን ብቻ ነው የሚይዙት። ነገር ግን ቁጥራቸው ዝቅተኛ ቢሆንም በከፍተኛ ጉስቁልና ውስጥ ነውና የሚገኙት። ያለባቸው ችግር የሚከፈላቸው የጡረታ አበል እጅግ በጣም አነስተኛ፣ ከኑሮ ውድነት ጋር በፍጹም የማይሄድ። ለዚህ ስለነሱ ድምጻችንን ልናስተጋባ ድምጽ ልንሆናቸውና ማድረግ የምንችለውንም ደግሞ ሁላችንም በምንችለው ጥቂት ነገር ማድረግ ብቻ ነው የሚጠበቅብን። እንግዲህ ጡረተኞች እንደምታውቁት ሀገራቸውን ምናቸውንም ሳይሰስቱ ሳይቆጥቡ ለዘመናት አገልግለዋል። ስለዚህ የሀገር ባለውለታ ናቸው። በተለይ ደግሞ የፖሊስ አባላትና ወታደሮች የነበሩ እድሜያቸው ከመድረሱ በፊት በአካል ጉዳት ምክንያት በጣም ዝቅተኛ በሆነ የጡረታ ገቢ እንዲኖሩ መሆናቸው በጣም የሚያሳዝን ነገር ነው። ስለዚህ በዛሬ ቪዲዮ የመፍትሄ ሀሳቦችን አንስተን ተወያይተን እንዲሁም ደግሞ አንድ እርምጃ ወደፊት የምንጓዝበት ሊሆን ስለሚገባ ይህንን እናደርጋለን ማለት ነው። መጀመሪያው የመፍትሄ ሀሳብ ትልቁን ኃላፊነት መውሰድ ያለበት መንግስት ስለሆነ መንግስት የጡረታ አበላቸውን ማሻሻያ ማድረግ አለበት። ምክንያቱም አሁን የሚቀበሉት የጡረታ አበል እንኳንስ ኑሮን ሊቋቋሙበት ይቅርና የሆነ ነገራቸውን እንኳን የማይሸፍን ነው። በጣም አነስተኛ የሆነ የጡረታ አበል ነው በዚህ ሰዓት እየተከፈላቸው ያለው። የኑሮ ውድነቱን ደግሞ የምታውቁት ነገር ነው። እንኳን በጡረታ አበል ይቅርና ደሞዝተኛውንም የሚያንገዳግድ የኑሮ ሁኔታ ነው ያለው። ስለዚህ የጡረታ አበል ማሻሻያ ሊደረግላቸው ይገባል። በነገራችን ላይ መንግስት ይህንን በማድረጉ የሚጎዳው ነገር የለም። ምክንያቱም የጡረታ ፈንዱ በየአመቱ ከፍተኛ የሆነ ገቢና ትርፍ ያገኛል። በዛ ላይ ደግሞ ፈንዱ የሚያገኘው ከፍተኛ የሆነ ፈንድ በመንግስት የግምጃ ቤት ሰነዶች ላይ ነው ኢንቨስት እንዲደረግ ብሔራዊ ባንክ እያዘዛቸው ያለው። ይህ ማለት ጡረታ ፈንዱ የሚሰበስበውን የጡረታ መዋጮ ከፍተኛ የሆነውን ፈንድ መንግስት ነው የሚጠቀምበት። መንግስት ከሚጠቀመው ፈንድ አንጻር ለጡረተኞች የጡረታ ማሻሻያ ቢያደርግላቸው የሚጎዳው አይሆንም ማለት ነው። ያለዚያ ግን የጡረታ ፈንድ አስተዳደሩ ነፃ ያድርጋቸውና የጡረታ ፈንድ አስተዳደር ቦርዱ ከሚያገኘው ፈንድ ለጡረታ አበልና ለአስተዳደራዊ ወጪ ካወጣ በኋላ የቀረውን ፈንድ አስተማማኝና ትርፍ ሊያስገኝ በሚችል ኢንቨስትመንት ላይ ሊያውል እንደሚችል አዋጁ ስልጣን ሰጥቶታል። በነገራችን ላይ በሀገራችን 2 የጡረታ አዋጆች አሉ። አንደኛው የመንግስት ሰራተኞች የጡረታ አዋጅ ነው 1267/2014 ወይም ደግሞ በፈረንጆቹ አቆጣጠር 2022 ላይ የወጣ የጡረታ አዋጅ ነው። ሁለተኛው የጡረታ አዋጅ ደግሞ የግል ድርጅት ሰራተኞች የጡረታ አዋጅ 1268። በእነዚህ 2 አዋጆች ውስጥ ያሉት ሀሳቦችና ድንጋጌዎቹ በአብዛኛው ተመሳሳይ ናቸው። በልዩነት የተቀመጡ አንዳንድ ጉዳዮች አሉ። በተለይም ከፖሊስ አባላትና ከወታደሮች ጋር በተገናኘ፣ ከምክር ቤት አባላትና ከመንግስት ከፍተኛ ባለስልጣናት ጋር በተያያዘ። ከዛ ውጭ ያሉት ሀሳቦች በጠቅላላ ሁለቱም አዋጆች ጋር ያሉት ተመሳሳይ ናቸው ማለት ነው። ስለዚህ አዋጅ እያልኩኝ የማነሳቸው ጉዳዮች ሁለቱም ጋር ያሉት ስለሆነ የመንግስትም ሆነ የግል ሰራተኞች የጡረታ አዋጅ የሚመለከት ጉዳይ ይሆናል ማለት ነው። እነዚህ አዋጆች ላይ ቦርዱ ራሱ በመረጠው የተሻለ ትርፍ በሚያስገኝ ኢንቨስትመንት ላይ ኢንቨስት እንዲያደርግ የጡረታ ፈንድ አስተዳደር ቦርዱ የተሻለ ትርፍ ካገኘ በአዋጁ መሰረት እስከ 3 ዓመት ድረስ የጡረታ አበል ማሻሻያ ሊደረግ እንደሚገባ እንደዚሁ ተደንግጓል። ማሻሻያው ከ3 ዓመት ግን ሊበልጥ አይገባም ማለት ነው። በአዋጁ መሰረት የግድ 3 ዓመት መጠበቅ አይጠበቅበትም። በነገራችን ላይ የጡረታ አበልን ለማሻሻል በዋናነት 2 ሁኔታዎች ናቸው በአዋጆቹ የተጠቀሱት። የመጀመሪያ ሁኔታ የሀገራችንን የኢኮኖሚና የኑሮ ሁኔታ በመመልከት የጡረታ አበል ሊሻሻል እንደሚገባ በአዋጁ ተቀምጧል። ሁለተኛው ሁኔታ ደግሞ የጡረታ ፈንድ አስተዳደሩ የፈንድ ሁኔታውን የሚገመግምበት ነው። የጡረታ ፈንድ አስተዳደሩ የፈንድ ችግር የለበትም። የሚዋጣው ከፍተኛ መሆኑና የሚከፈለው የጡረታ አበል አነስተኛ በመሆኑ ምክንያት የጡረታ ፈንድ አስተዳደሩ ከፍተኛ የሆነ ፈንድ እንዲኖረው ሆኗል ማለት ነው። ስለዚህ በአዋጁ መሰረት ደግሞ የጡረታ አበልን ለማሻሻል የተቀመጡት ዋነኛ ምክንያቶች አሁን ያለበት ሁኔታ ሁለቱንም ሁኔታዎች የሚያሟላ ነው። የኑሮ ውድነቱንም የምታዩት ነገር ነው። እንደዚሁም ደግሞ የጡረታ ፈንዱም ከፍተኛ የሆነ ፈንድ በየአመቱ ይሰበስባል። በማንኛውም መስፈርት የጡረታ አበል
ለጡረተኞች ሊሻሻልላቸው ይገባል። ነገር ግን ጡረተኞች ያለባቸው ችግር በጣም ብዙ አይነት ስለሆነ ችግራቸውን ሁሉ የጡረታ አበል በማሻሻል ብቻ መቅረፍ ስለማይቻል መንግስት ሌሎች ሁኔታዎችንም ሊያመቻችላቸው ይገባል። መንግስት ብቻውን የሚፈታው ስላይደለ ሁላችንንም የሚመለከት የመፍትሄ ሀሳቦችን እንደዚሁ አነሳላችኋለሁ ማለት ነው። በዚህ መሰረት ሁለተኛው መፍትሄ ደግሞ ነጋዴዎች ከዓመታዊ ገቢያቸው ላይ የተወሰነውን ወይም ደግሞ መጠነኛ የሆነ ፐርሰንቴጅ ቢያበረክቱ ንግዳቸውን በማይጎዳ መልኩ ማለት ነው። ከተለያዩ ነጋዴዎች የሚሰበሰበው ገንዘብ አስተዋጽኦ ቀላል አይሆንም ማለት ነው። በነገራችን ላይ ነጋዴዎች ለበጎ ስራ ከሚያበረክቱት ከዓመታዊ ግብር ከሚከፈለው ገቢያቸው ላይ ከ10% ድረስ ለበጎ አድራጎት ካዋሉ ከታክስ ነፃ ይደረግላቸዋል። እንዲሁም ደግሞ ይህ ለበጎ ስራ ያዋሉት ገንዘባቸው ተቀናሽ የሚደረጉ ወጪዎች ውስጥ ይካተትላቸዋል ማለት ነው። ይሄ እንግዲህ በጎ ስራን ለማበረታታት ሲባል የተቀመጠ የታክስ ማበረታቻ ነው። ከዛ ባለፈ ደግሞ አንድ ነጋዴ አንድ ጡረተኛን የመስራት አቅም ያለውን ጡረተኛ ማለት ነው። በነገራችን ላይ ሁሉም ጡረተኞች አቅማቸው ደክሟል ማለት አይደለም። መንቀሳቀስ የሚችሉ መስራት የሚችሉ ጡረተኞችም አሉ። ስለዚህ አንድ ነጋዴ አንድ ጡረተኛን ቢቀጥር እንደ አቅማቸው፣ እንደ ሁኔታው፣ እንደመጡበት የስራ ልምድ ማለት ነው እሱም ይጠቀምበታል። ምክንያቱም ለዘመናት ያካበቱት ልምድ አላቸው፣ እውቀት አላቸው። የሚቀመጡም ለጤናቸውም መንቀሳቀሳቸው ጥሩ ስለሚሆን አንድ ነጋዴ አንድ ጡረተኛን መቅጠር ቢችል አንደኛ ብዙ የሚከብድ ነገር አይሆንም፣ ሁለተኛ ደግሞ ይጠቀምበታል፣ ሶስተኛ ደግሞ ጡረተኛውንም የሚጠቅም ነገር ስለሆነ ከባድ ያልሆነ የመፍትሄ ሀሳብ ስለሆነ ነጋዴዎች ይህንን እንድታደርጉ ጥሪ እናቀርብላችኋለን ማለት ነው። ሶስተኛው የመፍትሄ ሀሳብ ደግሞ የመንግስት ሰራተኞችና ከግል ድርጅት ሰራተኞች በየወሩ ከደሞዛቸው የተወሰነ መዋጮ ቢደረግ። ለምሳሌ በየወሩ ከአንድ ሰራተኛ 5 ብር ቢቆረጥ የሚጎዳ አይደለም። ሰራተኛውም ሳይሰማው፣ ነገር ግን ከብዙ ሰራተኞች የሚቆረጠው አንድ ላይ ሲሰበሰብ በጣም ከፍተኛ የሆነ የገንዘብ መዋጮ ነው የሚሆነው። ለምሳሌ የመንግስት ሲቪል ሰርቫንት ከ2.4 ሚሊዮን እስከ 2.5 ሚሊዮን እንደሚጠጉ ሰነዶች ይጠቁማሉ። የመንግስት ሲቪል ሰርቫንት ሰራተኞች ውስጥ ደግሞ የመንግስት የልማት ድርጅት ሰራተኞች አይካተቱበትም። ለምሳሌ አየር መንገድ ሰራተኞች፣ የቴሌ ሰራተኞች፣ የንግድ ባንክ ሰራተኞች፣ የመድን ድርጅት ሰራተኞች፣ የሌሎችም የእነዚህ ሁላ የልማት ድርጅት ሰራተኞች በዚህ ቁጥር ውስጥ አይካተቱም። ከ2.4 እስከ 2.5 ይሆናሉ ያልኳችሁ ሲቪል ሰርቫንት ብቻ ናቸው። እንግዲህ እነዚህ የመንግስት የልማት ድርጅት ሰራተኞች ሲጨመሩበት፣ ከዛ ደግሞ የግል ድርጅት ሰራተኞች ሲጨመሩበት በወር 2 ብር እንኳን ቢዋጣ በጣም ከፍተኛ የሆነ ፈንድ ነው የሚሰበሰበው። ሲቪል ሰርቫንት ሰራተኞች 5 ብር ቢያዋጡ ቁጥራቸው 2.4 ሚሊዮን ነው ብለን እንኳን ብንወስድ 12 ሚሊዮን ብር ከነሱ ብቻ በየወሩ መሰብሰብ ይችላል ማለት ነው። ሰራተኞቹም ብዙ አይሰማቸውም። የሚገኘው ፈንድ ደግሞ ለጡረተኞች በጣም ከፍተኛ የሆነ ጥቅም የሚሰጥ ይሆናል። እኔ በምሰራበት መስሪያ ቤት ለምሳሌ በየወሩ ከደሞዛችን ለኤችአይቪ ህሙማን 5 ብር ይቆረጣል፣ ለቀይ መስቀል ይቆረጣል። ምንም አይሰማንም፣ አናውቀውም ሙላ ማለት ነው። የሚቆረጠው ገንዘብ አነስተኛ ነው፣ ነገር ግን ሲሰባሰብ የሚያመጣው ተጽዕኖ ቀላል አይሆንም። ለጡረተኞች በጣም ትርጉም ያለው ለውጥ ስለሆነ የሚያመጣው ይህ መደረግ የሚችልበትን ሁኔታ እንግዲህ እስቲ ሀሳቦችን እናንተም በአስተያየት መስጫው ላይ ትሰጡናላችሁ። የበለጠ እንነጋገርበታለን፣ እንወያይበታለን። ሶስተኛው መፍትሄ ይሄ ነው። በጣም ቀላል የሆኑ መፍትሄዎች ናቸው በነገራችን ላይ ስላላሰብናቸው ነው እንጂ ለጡረተኞች ግን የሚያመጣው ለውጥ እጅግ ከፍተኛ የሆነ ለውጥ ስለሆነ ይህንን የማንም ኃላፊነት ነው ሳንባባል ሁላችንም እንደየድርሻችን የሆነ ነገር ማበርከት ይጠበቅብናል። የሁላችንም ኃላፊነት ስለሆነ ማለት ነው። አራተኛው መፍትሄ ደግሞ የመስራት አቅም ያላቸው ጡረተኞች አሉ። ለነዚህ ደግሞ ባንኮች፣ የተለያዩ የብድርና ቁጠባ ማህበራት አሉ፣ ማይክሮ ፋይናንሶች። ባንኮች በተለይ ቅርብ ጊዜ ወዲህ ለአረጋውያን የሚባል ሂሳብ እያስከፈቱ ይገኛሉ። ነገር ግን ያ ሂሳብ ለአረጋውያን ያን ያህል የሚጠቅም አይደለም። ኢንተረስቱም የተወሰነ ጭማሪ ቢኖረውም እነሱ ጋር የሚያመጣ ለውጥ ያለው የወለድ ምጣኔ አይደለም። ስለዚህ ባንኮቻችን ለአረጋውያን የሚባል ሂሳብ ስታስከፍቱ አብራችሁ የተለያዩ ፓኬጆችን በውስጡ የያዘ አድርጋችሁ ብታዘጋጁ ጡረተኞችንም ትጠቅማላችሁ፣ እናንተም የማህበራዊ ኃላፊነታችሁን ትወጣላችሁ ማለት ነው። ለምሳሌ መጠነኛ የሆነ ብድር ብትሰጧቸው የመስራት አቅም ያላቸው ጡረተኞች አሉ። ለዘመናት ያካበቱት እውቀትና ልምድ አላቸው። እንደ አቅማቸው እንደ ጉልበታቸው መስራት የሚችሉበት ሁኔታ ተገምግሞ ታይቶ ማለት ነው። ከናካቴው እነሱን ከመርሳትና ከመተው የተወሰነ የብድር ሁኔታ ቢመቻችላቸው የመስራት አቅም ያላቸው ጡረተኞች ብዙ አሉና ባንኮች ይህንን ብታደርጉ
አስተዋጽኦ ቀላል አይሆንም ማለት ነው። አምስተኛው መፍትሄ ደግሞ የፓርላማ አባላት ያላችሁ ስልጣን በጣም ከፍተኛ ነው። ስለዚህ የጡረተኞችን ችግር ባገኛችሁት መድረክ ላይ ልታስተጋቡ ይገባችኋል። ባለፈው የንብረት ታክስ አዋጅ በሚወጣበት ጊዜ ለምሳሌ በጣም ከፍተኛ ሙግት አድርጋችኋል። ለዛ እናመሰግናችኋለን። ምክንያቱም የንብረት ታክስ ምጣኔው መሰረት ያደርግ የነበረው በገበያ ዋጋ ላይ ስለሆነ በደህና ጊዜ ጡረተኞች የሰሯቸው ቤቶች በጣም ትልልቅ ሰፋፊ፣ አሁን ባለ የገበያ ሁኔታ ከፍተኛ ዋጋ ሊያወጣ የሚችል ከፍተኛ ዋጋ አወጣ ማለት ደግሞ የታክስ ምጣኔውን በጣም ከፍተኛ ነው የሚሆነው በንብረት ታክስ አዋጁ መሰረት ማለት ነው። ነገር ግን ጡረተኞች በደህና ጊዜ የሰሯቸው ቤቶች በገበያ ዋጋ መሰረት የንብረት ታክስ ምጣኔ ተሰልቶባቸው ክፈሉ ቢባሉ ያንን ለመክፈል የሚያስችል ቋሚ የሆነ ገቢ አይኖራቸውም። ምክንያቱም የጡረታ አበሉ በጣም አነስተኛ ነው። ሌላ የገቢ ምንጭ ከሌላቸው በስተቀር ከልጆቻቸውና ቀድሞ የሰሯቸው ስራዎች ካሉ እንደዛ ካልሆነ በስተቀር በጡረታ አበል ባላቸው የንብረት ዋጋ መሰረት ተሰልቶ የንብረት ታክስ ክፈሉ ቢባሉ ከዛች የጡረታ አበል ላይ እንኳን ታክስ ሊከፍሉ ይቅርና ማለት ነው የዕለት ጉርስ እኮ ለመጉረስ በጣም ከባድ ሆኖባቸዋልና ጡረተኞች ይህ እንዳይሆን የፓርላማ አባላት ከፍተኛ ትግል አድርገዋል። ምንም እንኳን ዜሮ ባይሆንም የንብረት ታክሱ የተደረገው የመክፈል አቅማቸው ታይቶ ነው ነፃ ሊደረጉ የሚችሉት የሚል ሁኔታ ስላለው ማለት ነው። እንደዚሁም ደግሞ ቤቱን ቢሸጡት በውርስ ቢተላለፍ እና በስጦታ ቢተላለፍ ከተላለፈበት ጊዜ ጀምሮ ወደ ኋላ የ2 ዓመት እንዲከፍሉ የንብረት ታክስ አዋጁ ያስገድዳል። እነዚህ ነገሮች ቢኖሩበት እንደ ሌላው የንብረት ታክስ ከፋይ ግን በየዓመቱ እንዲከፍሉ አይገደዱም። ስለዚህ ቢያንስ ይህንን በማድረጋቸው የፓርላማ አባላት እናመሰግናለን። ነገር ግን ይሄ በጣም ኢሚንት ነገር ነው ያደረጋችሁ። ምክንያቱም ካላችሁበት ሁኔታ አንጻር ብዙ ነገር ማድረግ ትችላላችሁ። በእርግጥ ለእናንተ ከባድ የሚሆኑ ሁኔታዎች ቢኖሩም ማለት ነው። ስለ ጡረተኞች ያገኛችሁት መድረክ ታስተጋቡ፣ ጡረተኞች ያሉበትን ጉስቁልና በደንብ ህመሙ እንዲገባውና እንዲረዳው ልታደርጉ ይገባል። የመፍትሄ ሀሳቦችንም እንደዚሁ ልታመጡ ይገባችኋል ማለት ነው። 6ኛው የመፍትሄው ሀሳብ ደግሞ ጡረተኞቹ ራሳቸው የሚሰሩት ስራ ነው። ጡረተኞች ራሳችሁም እንደምታውቁ ለረዥም ዓመታት በከፍተኛ የስራ ልምድ ያለፋችሁ ስለሆናችሁ ከፍተኛ የሆነ እውቀት ይኖራችኋል፣ ልምድ ይኖራችኋል። በተለይም ደግሞ በሙያችሁ መምህራን የነበራችሁ፣ ሕክምና ላይ ስትሰሩ የነበራችሁ፣ ቢዝነስ ላይ ስትሰሩ የነበራችሁ፣ በእነዚህ በመሳሰሉት ሙያዎች ላይ ስትሰሩ የነበራችሁ ጡረተኞች እስኪ ወደ ማህበራዊ ሚዲያ ብቅ በሉ። እኛም እናበረታታችኋለን። እናንተም ደግሞ እውቀታችሁን አጋሩን። ሀገርም ይጠቀምባችኋል፣ እናንተም እንድትጠቀሙበት ማለት ነው። በአሁኑ ሰዓት እንግዲህ እንደሚታወቀው የማህበራዊ ሚዲያ ተጽዕኖ በጣም ከፍተኛ ሆኗል። ስለዚህ ወደ ማህበራዊ ሚዲያ ብቅ በሉና እውቀታችሁን፣ ልምዳችሁን አጋሩን። እኛም እናግዛችኋለን። ሀሳባችሁ፣ ድምጻችሁ፣ ትምህርታችሁ፣ ስራችሁ እንዲስተጋባ የበኩላችንን ጥረት እናደርጋለን ማለት ነው። እውቀታችሁን፣ ልምዳችሁን፣ ስራችሁን አጋርታችሁን አካፍላችሁን እኛም ሀገርም በቀላሉ የምንጠቀምበት ፕላትፎርም ነውና ወደ ማህበራዊ ሚዲያ ብትመጡ ምን ይመስላችኋል? እስቲ እናንተ በዚህ ጉዳይ ላይ ሀሳባችሁን ትሰጡናላችሁ። ሀሳባችሁ ደግሞ እንዲስተጋባ ከፍተኛ ቅስቀሳ በማድረግ እና የተለያዩ ድጋፎችን ለማድረግ እኔ በበኩሌ ቃል ገባለሁኝ። ሌሎቻችሁም ይህንን ሀሳብ የምትደግፉ እናንተም እንደዚሁ በአስተያየት መስጫው ላይ ሀሳባችሁን ትሰጡናላችሁ ማለት ነው። 7ኛው የመፍትሄ ሀሳብ ደግሞ ጡረተኞች አንዱ ያለባቸው ትልቁ ችግር ከእድሜ ጋር በተያያዘ የሚመጡ በሽታዎች አሉ። ይሄ ደግሞ እንኳን በታዳጊ ሀገር ለሚኖሩ ጡረተኞች ብቻ ሳይሆን ባደጉና በሰለጠኑ የተሻለ የኑሮ ደረጃ ባላቸው ሀገራትም የሚኖሩ ጡረተኞች ከእድሜ ጋር በተገናኘ የሚመጡ በሽታዎች አሉ። ስለዚህ የእኛም ሀገር ከዛ የተለየ አይሆንም። እንደውም የታዳጊ ሀገራት ሞር ለዚህ የተጋለጡ ነው የሚሆኑት። ምክንያቱም ከኑሮ ሁኔታችንም አንጻር ከዕለት ተዕለት አመጋገባችን እና ከተለያዩ ሕክምና ስርዓታችን የመታከም አቅም የሕክምና ወጪ ደግሞ ለማናችንም ቢሆን እጅግ ከፍተኛ ነው። ስለዚህ በጡረታ እድሜያቸው ከእድሜ ጋር ተያይዞ የሚመጡ ብዙ አይነት በሽታዎች አሉ በየጊዜው መታየት ያለባቸው። ለዛ የሚወጣ ወጪ ቀላል አይደለም። አንዳንድ ድርጅቶች ያገለግሏቸው የቆዩትን ሰራተኞቻቸውን ጡረታ ከወጡ በኋላም የሕክምና ጥቅሙ እንዲቀጥል ያደርጋሉ። ለምሳሌ ባንኮች ክሊኒክ የሚባል የንግድ ባንክ ሰራተኞች እና የብሔራዊ ባንክ ሰራተኞች የሚታከሙበት ክሊኒክ አለ። እዛ ክሊኒክ ላይ የሚታከሙት አሁን እየሰሩ ያሉት ሰራተኞች የሚታከማሉ። እነዚህም ባንኮች ሲያገለግሉ የነበሩት ሰራተኞች ጡረታ ከወጡ በኋላ ይታከማሉ ማለት ነው። ጡረታ ሲወጡ ሕክምናው አይቋረጥም፣ በዛው ነው የሚቀጥለው ጡረታ ቢወጡም። ስለዚህ ይሄ ባንኮች ክሊኒክን ሊያስመሰግነው ይገባል። እንደዚህ አይነት ድርጅቶች ይኖራሉ፣ ብዙም አይደሉም። ነገር ግን ይሄ ነገር ጥሩ ልምድ ነውና ሌሎች የንግድ ድርጅቶችም
ለሰራተኞቻችሁ ለዘመናት ላበረከቱት አስተዋጽኦ ለዘመናት ለሰጧችሁ ግልጋሎት ይህንን ብታደርጉ አንደኛ ማህበራዊ ኃላፊነታችሁን መወጣት ነው። ሁለተኛ ደግሞ ለጡረተኞችም ቀላል የሚባል አስተዋጽኦ አይደለም ማለት ነው። ስለዚህ ይህንን ነገር የንግድ ድርጅቶች ለረጅም ዓመታት ሲያገለግላችሁ የቆየውን ሰራተኛ በእርግጥ ለእናንተ ወጪው ቀላል አይሆንም። መስፈርት ተቀምጦበት ይህን ዘመን ያገለገለኝን ሰራተኛ ተብሎ ገደብ ተደርጎ ቢያንስ ለነሱ የሕክምና አገልግሎት እንዲሰጣቸው ብታደርጉ አስተዋጽኦ ቀላል አይሆንም ማለት ነው። እንግዲህ ጡረተኞች አሁን ባሉበት ሁኔታ የጤና መድን አለ። ነገር ግን የጤና መድን ከጡረታ አበላቸው ላይ ከዛችም ላይ መዋጮ እየከፈሉ ማለት ነው። በተለይ የጤና አገልግሎት የምትሰጡ ነጋዴዎች ቢያንስ በአመት ውስጥ አንድ ነጋዴ ለ5 ጡረተኞች ይህንን አገልግሎት ቢሰጥ ቀላል እፎይታ አይደለም የሚሰጠውና ይህንን ማድረግ ብትችሉ ችግሮቻቸውን በተወሰነ መልኩ ትቀርፉላቸዋላችሁ ማለት ነው። 8ኛውና የመጨረሻው መፍትሄ ብዬ የያዝኩት ደግሞ ጡረተኞች እንደ ብዙዎቻችን ቀን ተቀን ከዚህ ወደዛ ከዛ ወደዚህ እያሉ የሚንቀሳቀሱ አይደሉም። ነገር ግን እነሱም ከአንድ ቦታ ወደሆነ ቦታ መንቀሳቀሳቸው አይቀርም። እንደዚህ እንቅስቃሴ በሚያደርጉበት ጊዜ አሁን ባለው ሁኔታ የትራንስፖርት ታሪፍ በጣም ከፍተኛ ነው። እንኳን የታክሲ የባስ ታሪፍ ራሱ ጨምሯል። ባስ ላይ ልክ እንደ መምህራን ወይም ደግሞ እንደ ፐብሊክ ሰርቫንቱ መታወቂያ እያሳዩ ሊሆን ይችላል። ድሮ እንግዲህ የጡረተኞች የአቅድ ካርድ የሚባል ነበር፣ አሁን ቀርቷል። ጡረተኞች የሚለዩበት ካርድ ነገር ተዘጋጅቶ እሱን ካርድ እያሳዩ ብቻ በነፃ ቢሳፈሩስ መንግስትን የሚጎዳ ስለማይሆን ይህ ነገር ተዘጋጅቶላቸው በነፃ የሚሳፈሩበት ሁኔታ ቢመቻችላቸው ለነሱ ቀላል አይደለም ማለት ነው። ከዛ ባለፈ ግን የሁላችንም ኃላፊነት እንደዚህ በሚሳፈሩበት በሚንቀሳቀሱበት ጊዜ ቅድሚያ እንድንሰጣቸው የተለመደው ባህላችንን በይበልጥ እንድናጠናክረው ደግሞ ለሁላችሁ አደራ ማለት እፈልጋለሁ። እንግዲህ ከነዚህ ሁሉ አማራጮች እናንተ ራሳችሁን የቱ ጋር አገኛችሁት? ምክንያቱም ከነዚህ አማራጮች እኔ ምንም ማድረግ አልችልም፣ ምንም አስተዋጽኦ ማበርከት አልችልም ብሎ ራስን ከዚህ ነፃ ማድረግ አይቻልም። ምክንያቱም የሁላችንም ኃላፊነት ስለሆነ ማለት ነው። ሀገራችንን ሲያገለግሉ ኖሩት ጉልበታቸውን፣ አቅማቸውን በተለይ ደግሞ የፖሊስና የወታደር አባላት ራሳቸውን ለመስጠት ያቀረቡ ስለሆነ እነሱን ማገዝ እነሱን መደገፍ የሁላችንም ኃላፊነት ስለሆነ ቢያንስ አንድ ነገር የማድረግ ኃላፊነት ወይም ግዴታ ይኖርብናል ማለት ነው። እኔ ቢያንስ 2 ነገሮችን ማድረግ እችላለሁ። አንደኛ ከደሞዜ እንዲቆረጥብኝ 3ኛው ላይ የጠቀስኩላችሁ ሀሳብ ነው። 2ኛው ደግሞ 6ኛው ላይ የጠቀስኩላችሁ በማስተማር የተለያዩ ጥናቶችን በመስራት በቢዝነስ ከነዚህ ጋር ተያያዥ በሆኑ ጉዳዮች ላይ የቆዩ ጡረተኞች ወደ ማህበራዊ ሚዲያ ብቅ ብለው ቢያስተምሩን፣ እውቀታቸውን ቢያካፍሉን፣ ልምዳቸውን ቢያጋሩን ለእኛም ጥቅም ነው ለእነሱም ጥቅም ስለሆነ ወደ ማህበራዊ ሚዲያው ብቅ ካሉ የበኩሌን ድጋፍ ለማድረግ ራሴን አዘጋጅቻለሁ ማለት ነው። ከዛ ባለፈ ደግሞ በዚህ ጉዳይ ተደጋጋሚ ቪዲዮዎችንም ለመስራት አስቤያለሁ። እናንተ በየትኛው ድጋፍ ልትሰጡ አሰባችሁ? በአስተያየት መስጫ ቦታ ላይ እናንተ ማድረግ የምትችሉትን ሀሳብ ስጡን። ከዛ ባለፈ ደግሞ ይህ ሀሳብ የተለያዩ ሰዎች ጋር እንዲዳረስ ጉዳዩ በቀጥታ የማይመለከተው ሰው ማንም የለም በእርግጥ ነገር ግን ከፍተኛ ተጽዕኖ ማድረግ የሚችሉ ተሰሚነት ያላቸው ሰዎች ሰፊ የሚዲያ ሽፋን ያላቸው ሰዎች ጋር መዳረስ እንዲችል ቢያንስ ይህን ነገር ማድረግ ትችላላችሁ ሁላችሁም ማለት ነው። ሼር ማድረግ ይጠበቅባችኋል። በዚህ በኩል ኃላፊነት ይሰማችኋል ብዬ አስባለሁ። እኔ ከጠቀስኩት ሀሳብ ውጭም ሌሎች ብዙ የመፍትሄ ሀሳቦች ይኖራሉ። እንደዚህ ስንወያይ ስንነጋገር የሚመጡ ሀሳቦች ይኖራሉ። እስቲ እናንተ እስከዚህ ውጪ ምን ልታረጉ አሰባችሁ? በቀላሉ ጡረተኞች ሊታገዙ የሚችሉበትን ሁኔታ እስቲ እናንተም አጋሩን። እውነት ለመናገር ስላላሰብነው ነው እንጂ በትንሽ መዋጮና እርዳታ ትልቅ ነገር መስራት ይቻላል። ጡረተኞችም በህመማቸው ላይ ተማረው ተከፍተው አዝነው ተጸጽተው ማለፍ ስለሌለባቸው ትንሽ ነገር አድርገን ችግራቸውን ግን በትልቁ ቀርፈን እንደ ሀገርም በረከትም ስለምናገኝባቸው እነሱም ደስ ብሏቸው መርቀውን እንዲያሳልፉ ብናገዛቸው ኃላፊነት ስላለብን ይህንን ማድረግ ይጠበቅብናል ማለት ነው። በዛ ላይ ደግሞ ሀገራችን አቅም ያላቸው ባለሀብቶች ብዙ አሉ። ሰሞኑን እነ ሰይፉ የሰሩትን ገድል አይታችኋል። ከ700 ሚሊዮን ብር በላይ ነው እንግዲህ በጥቂት ጊዜ ያሰባሰቡት መቄዶንያ ላይ ማለት ነው። ከዚህ በፊት ደግሞ እሸቱ የሰራውን ስራ ታስታውሳላችሁ። ስለዚህ አቅም ያለው ሰው አለ፣ ግን እንደዚህ የሚያስተባበር የሚያቀናጅ፣ እንደዚሁም ደግሞ ለዚህ ጉዳይ ተብሎ ስርዓት ቢበጅለትና ሁኔታዎች ቢመቻቹ ያሉንን ጡረተኞች መደገፍ በጣም ቀላል ነው የሚሆነው። እንዳልኳችሁ ነው ከ130 ሚሊዮን በላይ ህዝብ ካላት አገር ውስጥ
10 ሚሊዮን የማይሞላው ጡረተኛ ነው ያለን። ስለዚህ እነዚህን ጡረተኞች መደገፍ ያን ያህል ከባድ አይሆንም። ግን እንደዚህ ስርዓት ሲበጅለት እነሱንም ማገዝ ቀላል ይሆናል። እነሱም ከጉስቁልና እንታደጋቸዋለን ማለት ነው። ከዛ ባለፈ እንግዲህ ጡረተኞች በዚህ ሀሳብ ምን ይመስላችኋል? ትስማማላችሁ ወይም ምን ይሰማችኋል? ብዙ ችግር እንዳለባችሁ ይታወቃል። ነገር ግን ሁሉም ሰው የራሴ ብሎ የገዛው ሀሳብ ስላልሆነ ወይም ደግሞ ትኩረት የተሰጠው ሀሳብ ስላልሆነ እናንተም ደግሞ ይበልጥ ከባለቤቱ ደግሞ ያለውን ችግርና ሁኔታን መስማት ጉዳዩ በተሻለ ሁኔታ ትኩረት እንዲያገኝ ያደርጋልና እስቲ እናንተም ሀሳባችሁን ግለጹልን። በእንዲህ መልኩ ቀጣይነት ባለው ሁኔታ ውይይት እያደረግን ወደ መፍትሄ ሀሳቦችም አንድ እርምጃ እየሄድን ማድረግ የምንችላቸውን እያደረግን የጡረተኞችን ሕይወት የማሻሻል ኃላፊነት የሁላችንም ስለሆነ ይህንን ሀሳብ ሁላችሁ ገዝታችሁት የበኩላችሁን አስተዋጽኦ እንድታደርጉ ጥሪ ያቀርብላችኋለሁ። ከኔ ጋር አብራችሁኝ ስለቆያችሁ ሀሳቤን ስለሰማችሁኝ አመሰግናለሁ። ከዚህ በኋላ ደግሞ ለጡረተኞች መደረግ የሚገባውን ሁሉም ሰው እንዳቅሙና እንዳለበት ሁኔታ የሆነ ነገር አስተዋጽኦን እንደምታደርጉ ተስፋ አደርጋለሁ። የዛሬን በዚህ ያበቃው። ሌላ ጊዜ ደግሞ በዚህ ጉዳይ እመለሳለሁ። ቻው።